የዛሬ ትምህርታችን ደግሞ ምንድነው? have had, has had, had, had ምንም አይከብዱ። የምሬ ነው የምላችሁ። በጣም ቀለል አድርጊ በብዙ ኤግዛምፕል ለምን እንደዚህ እንደሆነ ቀለል አድርጊ ነው ማሳያችሁ። እናንተ ብቻ እንደተለመደው ፎከስ አድርጋችሁ ተከታተሉ። alright መጀመሪያ ላይ ምንድነው ማወቅ ያለብን? ሁለት ዋና ጥቅሞች አሉት። alright ብሩክ፣ የመጀመሪያው ምንድነው? we can use it as a main verb. Is that clear? Yes. As a main verb. የመጀመሪያው haveን የምንጠቀመው ምንድነው? እንደ ዋና ግስ፣ alright? እንደ ዋና ድርጊት ስንጠቀመው ነው። Is that clear? Yes. ሁለተኛው ደግሞ we can use it as a helping verb. Is that clear? Yes. As a helping verb or an auxiliary verb. ሁለተኛ ጥቅሙ ደግሞ ምንድነው? እንደ አጋሽ ረዳት ድርጊት ስንጠቀመው ማለት ነው። ረዳት ቃል እንጠቀመው ማለት ነው። ለዛ ነው ሁለቱም አብረው የመጡት። Is that clear? Yes. በደንብ ግልጽ አድርገን እናያቸዋለን። alright? Okay. እሺ ይሄን ከማየታችን በፊት መጀመሪያ guys have has a lot of meanings አይደለ? ብዙ ትርጉሞች ነው ያሉት። እስኪ እነዛን ሊስት እናድርግ መጀመሪያ። ከዛ በእያንዳንዱ ትርጉም አረፍተ ነገር እንሰራበታለን። Is that clear? Yes. ስለዚህ የመጀመሪያ ጥቅሙ ምንድነው? እስኪ ንገረኝ። የመጀመሪያ ጥቅሙ ምንድነው? own አይደለ? ownership አይደለ? መኖር አለኝ ስንል አይደለ? ባለቤትነትን ያሳየናል። አለኝ ስንል what about the second one? ሁለተኛውስ ምንድነው? experience አይደለ? ተሞክሯችንን ስንገልጽ አይደለ? ኤክስፒሪየንስን ስንገልጽ እንጠቀምበታለን። is that clear? Yes. ሶስተኛ አራተኛ eat exactly have ምን መሆን ይችላል? eat መብላት መሆን ይችላል። ሌላስ? drink መጠጣት መሆን ይችላል። ሌላስ? take መውሰድ መሆን ይችላል። is that clear? Yes. ሌላ ደግሞ have illness አይደለ? ህመምን ይገልጽልናል ማለት ነው። ግልጽ ነው አይደለ? Yes. illness relationship ግንኙነትን ይገልጽልናል ማለት ነው። ግልጽ ነው አይደለ? Yes. ናይስ። ስለዚህ እነዚህ ጥቅሞቹ ናቸው ማለት ነው። alright ይሄን ካየን መጀመሪያ ሁለቱን እንይ አይደለ? have had እና has had ምንድነው የሚያመሳስላቸው ሁለቱ? የትኞቹ ቴንስ ናቸው ሁለቱ? past ነው ይሄ እኮ ፕሬዘንት ነው። present perfect tense ይባላሉ። alright present perfect tense ይባላሉ። እስኪ መጀመሪያ የpresent perfect tense ፎርሙን ንገረኝ። subject ከዛ have has ከዛ ድርጊቱ ምን መሆን አለበት? verb 3 መሆን አለበት ማለት ነው። okay is that clear? yes. እስኪ አሁን ኤግዛምፕል እየሰራን እናየዋለን። የመጀመሪያው ብሩክ ምሳ እንብላ አልከኝ ነኝ። ከዛ ምን አለው? አሁን በላው። አሁን ነው ምሳ የበላሁት በለኝ እስኪ። አሁን ነው የበላሁት። I have eaten ናይስ። I have መብላት eat ወደ verb 3 ስንቀይረው ምን ይሆናል? eaten I have eaten lunch አሁን ነው ምሳ የበላሁት እያልክ ነው። alright? Yes. አሁን ነው ምሳ የበላሁት እያልክ ነው። እዚህ ጋር eat የሚለው ቃል ምንን ተክቶ መግባት ይችላል ብለናል? እዚህ ጋር haveን ተክቶ መግባት ይችላል አይደለ? yes have verb ስንት ነው? verb 1 ነው አይደለ? እዚህ ጋር ወደ ምን ቀይሩት ይላል? ወደ verb 3 ቀይሩ ይለናል አይደለ? ስለዚህ have ወደ verb 3 ሲቀየር ምንድነው? had ይሆናል። alright? ስለዚህ have ማንን ተክቶ መግባት ይችላል? eaten የምትለው ተክቶ መግባት ይችላል። ስለዚህ I have had ማለት ምንድነው? እዚህ ጋር eaten ማለት ነው አይደል? yes. ወደ verb 3 ተቀይረው eaten ማለት ነው። ስለዚህ I've had lunch ካልኩኝ ምን ማለት ነው? አሁን ነው ምሳ የበላሁት፣ ጠግቤያለሁ፣ አራበኝም ማለት ነው። is that clear? yes. so basically present perfect ምን ነው የሚያሳየው? an action happened in the past but its effect is connected to the present አይደለ? yes. ድርጊቱ in the past አልቆ ግን ውጤቱ ከአሁን ጋር ሲገናኝ አይደለ? አሁን እየበላሁ ነው እንዴ? no አይደለም። already በልቻለሁ in the past ግን ውጤቱ ምንድነው? እስካሁን አለ። yes. ረሃብ የተሰማኝ አይደለም፣ ጠግቤያለሁ አለ ማለት ነው። ሐሳቡ ገብቷል አይደለ? yes. ስለዚህ ለዚህ ነው have had የተባለው ማለት ነው። እዚህ ጋር የመጀመሪያው have ምንድነው? helping verb ነው አይደለ? አጋዥ ነው። helping verb ነው። የሁለተኛው had ደግሞ ወደ verb ስለቀየረ ምንድነው? ይሄ ደግሞ main verb ነው። መብላት የሚለውን ተክቶ ይገባልን ነው ማለት ነው። በቃ አለቀ። is it clear? yes. ግልጽ ነው አይደለ? nice ስለዚህ አሁን ደግሞ ምን ትለኛለህ? እሷ ብትሆንስ? አረ አሁን ነው ምሳ ያበላችሁ በለኝ እስኪ።
She had lunch. She has had lunch. Nice. She has had lunch. Nice. So the only difference is አንደኛው ብቸኛ ልዩነቱ ምንድነው? እዚህ ጋር hasን የምንጠቀመው ለማን ነው? for singular subjects አይደለ? ባለቤቱ አንድ ከሆነ she, he, it ከሆነ has had እንጠቀማለን present perfect ላይ ግልጽ ነው አይደለ? ከዛ ውጭ ግን ለአይ ለዩ ለዊ ለthey or for plural subjects ምን እንጠቀማለን? have had እንጠቀማለን ማለት ነው። ሌላ ዩኒት አለው? የለውም ማለት ነው። is that clear? nice። ስለዚህ እዚህ ጋር I've had lunch, she has had lunch ማለት ይሄ ማለት ነው። ግልጽ ነው አይደለ? ገብቷል አይደለ? ናይስ። አሁን ሌላ ኤግዛምፕል እንጠቀም እስኪ። ቡና እንጠጣልከን። አሁን ደግሞ ቡና ጠጡ ምናምን ስትል ኧረ አሁን ነው ቡና የጠጣነው በለኝ እስኪ። ኧረ አሁን ነው ቡና የጠጣነው። ቡና ያስፈልገን፣ ሌላ ቡና ያስፈልገን ማለት ብፈልግ we have had nice we እኛ ከዛስ have መጠጣት ዋና ቃሉ ምንድነው? drink ወደ ምን እንቀይረው እዚህ ጋር ወደ verb 3 ምን ይሆናል? drunk። ቡና ምንድነው? coffee። is it clear? አሁን እዚህ ጋር ምንድነው? drink የሚለው ቃል ያው verb 3 ስለሆነ ነው ወደ ምን ተክቶ መግባት ይችላል ብለናል። አሁንም have ተክቶ መግባት ይችላል ማለት ነው። ስለዚህ የድሪንክ verb 3 drunk ስለሆነ አሁንም የሃቭ verb 3 ማለት ነው had። ስለዚህ ምን ይሆናል? we have had coffee ይሆናል ማለት ነው። alright? we have had coffee። እስኪ አንብበው። we have had coffee። exactly ምን ማለት ነው? ቡና ጠጥተናል። አሁን ነው ቡና ያጠጣነው። alright? አሁን ነው ቡና ያጠጣነው። ቡና ጠጥተናል ማለት ነው። is that clear? ስለዚህ እዚህ ጋር had ምንን ተክቶ ነው ይገባልን? drunk ወደ verb 3 ስለተቀየረው እንጂ drink ተክቶ ነው የሚገባው ማለት ነው። is that clear? nice። እሱ ቢሆንስ ሳብጀክቱ አሁን ነው ቡና የጠጣው እሱ። he has had nice he has አይደለ? በቃ has ነው አይደለ የሚለየው? he has had coffee exactly he has had coffee። አሁን ነው ቡና የጠጣው፣ ቡና ጠጥቷል ማለት ነው። ሌላ ቡና አያስፈልገውም ማለት ነው። እዛው ያው የቡናው እንትን ኢነርጂ አለ ማለት ነው። is that clear? ስለዚህ እዚህ ጋር ምንድነው የመጀመሪያው have ምንድነው? አጋዥ ነው፣ helping verb ነው አይደለ? በቃ ፎርሙላ ያለው። የሁለተኛው ደግሞ had ምንድነው? ወደ verb 3 ስለተቀየረው main verb ነው ማለት ነው። ዋናው ድርጊት ነው ማለት ነው። በቃ አለቀ። ይሄ ነው ዋና ሐሳብ። ግልጽ ነው አይደለ? አሁን ኤግዛምፕል እንጨምር እስኪ። አሁን ነው ሻወር የወሰደችው በለኝ እስኪ። አሁን ነው ሻወር የወሰደችው። she have had shower she has አይደለ? she has ዋና ቃሉ ንገረኝ። she has taken nice take ወደ verb ሲቀየር taken አይደለ? she has taken a shower exactly she has taken a shower very simple። አሁን እዚህ ጋር taken የሚለው ቃል ወደ መቀየር ይችላል፣ ወደ had መቀየር ይችላል፣ ወደ verb 3 አይደለ? generally take የሚለው ቃል have መሆን ስለሚችል ማለት ነው። ወደ verb ሲቀየር ደግሞ እዚህ ጋር ይሄን had እናደርገዋለን። has had መጣ ማለት ነው። የመጀመሪያው has ምንድነው? auxiliary verb አጋዡ ነው ማለት ነው። ስለዚህ she has had a shower exactly she has had a shower ምን ማለት ነው? ሻወር ወስዳለች። ሻወር ወስዳለች። አሁን ነው የወሰደችው። so that means ንጹህ ነች፣ ክሊን ነች ወይስ አይደለችም? she's clean alright በቃ ንጹህ ነች፣ ፍሬሽ ነች ማለት ነው። በቃ ይሄ ነው ትርጉሙ። is it clear? nice እኔ ቢሆንስ? እኔ አሁን ነው ሻወር የወሰድኩት በለኝ እስኪ። I've had a shower exactly I've had a shower I've had ወይም I've taken a shower nice sorry had ነው እዚህ ጋር had a shower አሁን ነው ሻወር የወሰድኩት፣ ንጹህ ነኝ፣ ሻወር መውሰድ ሌላ አይጠበቅብኝም እያልክ ነው። is that clear? ግልጽ ነው አይደለ? ስለዚህ ጋር ደግሞ taken ተክቶ ገባልን ማለት ነው። is it clear? nice አሁን ደግሞ ምን ትለኛለህ እስኪ? በአማርኛ ይባል አይባል አራውን ነው ግን ይህ መኪና ለ7 ዓመት አለኝ። ከ2019 ጀምሮ ይህ መኪና አለኝ ከኔ ጋር ነው በለኝ እስኪ። በዚህ ስትራክቸር ስለሚመጣ ነው። መጀመሪያ I have ይሄ አጋዥ ነው። ከዛ አለኝ ወደ verb 3 ሲቀየር had አይደለ? I've had ይህ መኪና this car ለዚህን ያክል ጊዜ
ለ7 ዓመት for 7 years. for 7 years. for 7 years. yes for 7 years ወይም እዚህ ጋር since አይደለ ከዚህ ጊዜ ጀምሮ since 2019 አይደለ ከ2019 ጀምሮ ይህ መኪና አለኝ። ኦኬ ለ7 ዓመት ይህ መኪና አለኝ። አሁን እዚህ ጋር ፎከስ ማድረግ የፈለገው ምንድነው? ከዛሬ 7 ዓመት በፊት ጀምሮ እስካሁኑ ጊዜ ድረስ መኪናው እንዳለኝ ለማሳየት ነው አይደለ? የፓስት እና የፕሬዘንትን ኮኔክሽን ለማሳየት ነው። ግን እዚህ ጋር ምንድነው የሚያሳየው? ኦውን ነው አይደለ? እንዳለኝ ለማሳየት ነው። ገብቷል አይደለ? ቤዚክሊ መኪና አለኝ በለኝ እስኪ። I have a car. ገብቷል? አሁን በዚህ ሰዓት መኪና አለኝ። ከፓስት ከፕሬዘንት ከፓስት ጋር የሚያገናኘው ነገር አለ እንዴ? የለም። መኪና ነበረኝ በለኝ እስኪ። I have had ነበረኝ ብቻ። Okay. I had በቃ ይሄ መኪና ነበረኝ ማለት ነው in the past። አሁን ይኖረኝ አይኖረኝ ክሊርሊ አይታወቅም ማለት ነው፣ አይገልጽም። ይሄ ግን ምንድነው? ከዚህ ጊዜ ጀምሮ እስካሁኗ ጊዜ ድረስ ኦልራይት፣ እስካሁኗ ታይም ድረስ አለኝ። የጊዜን ዱሬሽን አይደለ? የጊዜውን ቆይታ ሌንግዝ ኦፍ ታይም እርዝመቱን ለመግለጽ ነው። በቃ ይሄ እንደዚህ አይነት አገላለጽ የምንጠቀመው ማለት ነው። ኢዝ ክሊር? ገብቶሃል አይደለ? ናይስ። ሶ እዚህ ጋር ኦውን ገልጾልናል። አሁን ምን ትለኛለህ? ኧረ በእናትህ ከትናንት ማታ ጀምሮ ራስ ምታት አሞኛል። ይኸው አልተሻለኝም። ከትናንት ማታ ጀምሮ ራስ ምታት አሞኛል በለኝ እስኪ። I have had. Nice. I have had a headache. A headache. Headache. ከትናንት ማታ ጀምሮ since tomorrow night, yesterday night, last night ቀለል ስናደርገው አይደለ? last night ከትናንት ማታ ጀምሮ እስካሁን ራሴን አሞኛል። አሁን እዚህ ጋር ኮኔክሽን አለው የለውም? አሁን ተሽሎኛል እንዴ? አልተሻለኝም አይደል? እስቲ ህመሙ አለ። ግን ከትናንት ማታ ጀምሮ መነሻውም አለ፣ ግን እስካሁን ድረስ እንዳለኝ ለመግለጽ ነው ማለት ነው። ገብቶሃል? እዚህ ጋር ሀድ ምን ነው የተካልን? ደግሞ እዚህ ጋር መታመምን አሞኛል የሚለውን ኢልነስ ህመምን የተካልን ማለት ነው። ኦልራይት እዚህ ጋር ያው አለኝ የሚል የተካልን ማለት ነው። ኢዝ ክሊር? ናይስ። ከትናንት ማታ ጀምሮ ራሴን አሞኛል። አሁን ደግሞ ምን ትለኛለህ? ኤክስፒሪየንስን ስንገልጽ እባክህ ተወኝ። እኔ ህይወቴ ውስጥ ብዙ ችግሮች ነው ያሉብኝ፣ ብዙ ችግሮች አሉብኝ ህይወቴ ውስጥ። I've had many problems in my life, right? ህይወቴ ውስጥ ብዙ ችግር ነው ያሉብኝ ተወኝ እያልክ ነው። እዚህ ጋር ምን እየገለጽክ ነው? ኤክስፒሪየንስን እየገለጽክ ነው አይደለ? ህይወቴ ውስጥ ያሉትን ችግሮችን ኤክስፒሪየንስ እየገለጽክ ነው ማለት ነው። ኢዝ ዛት ክሊር? ግልጽ ነው አይደለ? የመጨረሻ ደግሞ ምን ትለኛለህ? በዚህ ሳምንት በጣም ብዙ ስብሰባ አሉኝ። አረ ብዙ ስብሰባ ነው ያሉን በዚህ ሳምንት በለኝ። እኛ ብዙ ስብሰባዎች አሉን በዚህ ሳምንት። we have a lot of had አይደለ? we have had a lot of meetings አይደለ? a lot of meetings this week። በዚህ ሳምንቱ አልቋል እንዴ? አላለቀም። ኦኬ ሶ እዚህ ጋር ምንድነው? ሪፒትድ ኢቨንትን እየገለጸልን ነው፣ ድግምግሞሽን እየገለጸልን ነው ማለት ነው። ኦኬ ሳምንቱ አላለቀም፣ ድግምግሞሽን እየገለጸልን ነው ማለት ነው። ሶ አይ ሆፕ ኢዝ ክሊር። ግልጽ ነው አይደለ? ግልጽ ነው። ስለዚህ ሃቭ ሃድ እና ሃዝ ሃድ ምንድናቸው? ፕሬዘንት ፐርፌክት ናቸው አይደለ? ድርጊቱ ኢን ዘ ፓስት አልቆ ከአሁን ጋር ያለውን ግንኙነት ለማሳየት ማለት ነው። ኦኬ ናይስ። ስለዚህ የመጀመሪያው ሃቭ እና ሃዝ ምንድናቸው? አጋዥ ናቸው አይደለ? ረዳት ግስ ናቸው። ሁለተኛው ደግሞ ሃድ ምንድነው? ወደ ቨርብ ስሪ ስለተቀየረ ነው እንጂ ምንን ተክቶ ነው የገባልን? እነዚህን ሁሉ ቃል ተክቶ ነው የገባልን። መብላት፣ መጠጣት፣ መውሰድ፣ መታመም፣ አለኝ፣ ኤክስፒሪየንስን ገልጾ ነው የገባው ማለት ነው። እነዛን ቃል ስለተካልን ኦልራይት፣ እና ወደ ቨርብ ስሪ ስለተቀየረ ነው ሃድ የሆነው ማለት ነው። በቃ አለቀ። ኦልራይት አሁን ደግሞ ወደ ምን እንመጣለን? ወደ ሃድና ሃድ ማለት ነው። ኦኬ ኦልራይት አሁን ደግሞ ሃድ እና ሃድ እናያለን። ኦልራይት ብሩክ። ኦኬ ሶ ሃድ ምንድነው? እዚህ ጋር ምን አይነት ቴንስ ነው? ሲምፕል ፓስት አይደለ? ሲምፕል ፓስት ነው። ኦልራይት
ትርጉሙ ደግሞ ይህን ሁሉ ትርጉም አለው ብለን ጨርሰናል አይደለ? ይህን ሁሉ ትርጉም ነው ያለው። ኦልራይት ኤግዛምፕል እንስራበት እስኪ። ኦኬ እራት በጊዜ ነው የበላሁት በለኝ እስኪ። ቀደም ብዬ ነው እራት የበላሁት በለኝ እስኪ። ይህን ቃል ሳትጠቀም ኖርማል ቃሉን ተጠቅመህ I ate lunch. ናይስ I ate right Yes. verb to መሆን አለበት አይደለ? I ate dinner early አይደለ? Yes. I ate dinner early ራት በጊዜ ነው የበላሁት እያልክ ነው። ናይስ። ስለዚህ ate የሚለው ቃል ምንድን ነው? verb to ነው አይደለ? Yes. ናይስ። ምንን ተክቶ መግባት ይችላል? ሃድን ተክቶ መግባት ይችላል ማለት ነው አይደለ? ሃቭ አሁንም ወደ verb to ሲቀየር ምን ይሆናል? ሃድ ስለሚሆን ስለዚህ እስኪ ንገረኛው። I had exactly I had dinner early earlier. በቃ ስለዚህ ኤትን had ስለተካው ማለት ነው። exactly Yes. I had dinner early ራት ቀደም ብዬ ነው የበላሁት እያልክ ነው ማለት ነው። Yes. ግልጽ ነው አይደለም? Yes. እንደዚህ ቢሆንስ? አረ ስራ ከመሄዴ በፊት ቁርሴን በልቻለሁ በለኝ እስኪ። አዎ ወደ ስራ ከመሄዴ በፊት ቁርሴን በልቻለሁ። I had breakfast. ኦኬ ናይስ። እዚህ ጋር ሲሆን ምንድነው የምንጠቀመው? ሃድ ነው የምንጠቀመው። ሃድ ምን አይነት ቴንስ ነው? ፓስት ፐርፌክት ይባላል አይደለ? ፓስት ፐርፌክት። ፓስት ፐርፌክት ደግሞ ምንድነው? የሆነ ድርጊት ከሆነ ድርጊት ቀደም ብሎ ሃፕን ማድረጉን ማሳየት ስንፈልግ ማለት ነው። ሁለት ድርጊቶች አሉ አይደለ? Yes. ቀድሞ ያለቀው ቀድሞ ሃፕን ያደረገውን ለመግለጽ ማለት ነው። ኤግዛክትሊ። Yes. ስለዚህ የትኛው ነው የሚቀድመው? ስራ መሄድ ነው ወይስ ቁርስ መብላት? ቁርስ መብላት ነው ቀድሞ ሃፕን ያደረገው አይደለ? ስለዚህ ምን ትለኛለህ? I had had breakfast much before I went to work ስራ ከመሄዴ በፊት ቁርስ በልቻለሁ እያልክ ነው። ስራም ሄጃለሁ ቁርስም በልቻለሁ፣ ሁለቱም ፓስ ናቸው አይደለ? ቀድሞ ያለቀው ይሄኛ ነው ማለት ነው። ኢዛክሊ። ስለዚህ ጋር የመጀመሪያው ሃድ ምንድነው? አጋዥ ነው አይደለ? Yes. አጋዥ ቃል ነው፣ ኦግዚላሪ ቨርብ ነው ብለናል። ሁለተኛው ሃድ ደግሞ ምንድነው? የኢት ወደ ቨርብ ሲቀየር ኢትን ተክቶ ስለገባልን ነው። ኦኬ። Yes. ፎርሙ ምንድነው? የሃድ የፓስት ፐርፌክት ቴንስ ፎርሙ ምንድነው? ሳብጀክት ፕላስ ሃድ ፕላስ ቨርብ ስሪ ራይት። Yes. ስለዚህ የመጀመሪያው ሃድ የራሱ ሃድ ነው። የሁለተኛው ሃድ ደግሞ ምንድነው? ዋና መብላት የሚለው ቃል ወደ ቨርብ ስሪ ተቀይሮ ማለት ነው። ቬሪ ሲምፕል። Yes. ኢትን ተክቶ ነው የገባው ማለት ነው። ስለዚህ እንደዚህ ከማድረጌ በፊት እንደዚህ አደረኩ ማለት ነው። በቃ ፓስት ፐርፌክት። ይሄኛው ግን ምንድነው? እንደዚህ አድርጌያለሁ ኢን ዘ ፓስት ከአሁን ጋር የሚያገናኘው ነገር ግን የለም ማለት ነው። ኢዝ ዛት ክሊር? ግልጽ ነው አይደለ? ሌላ ኤግዛምፕል እንስራ እስኪ። ጧት ቡና ጠጥተናል በለኝ እስኪ። ቤት ጧት ቡና ጠጥተናል በለኝ እስኪ። We had had coffee. ኖ ይሄ ሁለት ድርጊት የለም። በቃ ጠጥተናል ብቻ ነው። We had coffee. We had coffee in the morning አይደለ? ጧት ቡና ጠጥተናል in the morning። ሶ እዚህ ጋር had ማንን ይተካልን? ድራንክ የሚለውን አይደለ? የድሪንክ ፓስት ድራንክን ይገለጸልን። we drank coffee in the morning ማለት ነው። Yes. right? Yes. nice good። ግን ቡናን ጠጣ ስትለም ቡና ጠጡ ስትለም አረ እዚህ ከመምጣታችን በፊት ቡና ጠጥተናል በለኝ እስኪ። አይ ከመምጣታችን በፊት ቡና ጠጥተን ነው የመጣነው። We had had coffee. Nice. We had right coffee when መቼ? Before we came አይደለ? We came here እዚህ ከመምጣታችን በፊት ጠጥተናል ቡና እያልክ ነው። alright? Yes. so ይሄ ደግሞ ማለት ነው ድራንክ ወደ ቨርብ ስሪ ስለተቀየረ ያው የድሪንክ ፋሚሊ ድራንክን ነው የተካልን ማለት ነው። ቬሪ ሲምፕል። ኢዝ ዛት ክሊር? Yes. በቃ እንደዚህ ነው። ይሄ ነው ትርጉሙ ማለት ነው። alright, and the other example is ትናንት ማታ ሻወር ወስጃለሁ በለኝ እስኪ። ትናንት ማታ ሻወር ወስጃለሁ። I had shower. Nice. I had a shower last night, yesterday, something. last night ትናንት ማታ ሻወር ወስጃለሁ።
ማንን ነው ተክቶ ይገባልን እዚህ ጋር? ቱክ አይደለ? ቱክ ነው ተክቶ ይገባው ማለት ነው። yes alright yes ናይስ። ከመተኛቴ በፊት ሻወር ወስጃለሁ ሲሆንስ? ከመተኛቴ በፊት ሻወር ወስጃለሁ። I had had nice shower. I had a shower before I went to bed. ከመተኛቴ በፊት ሻወር ወስጃለሁ። ከመምጣታችን በፊት ቡና ጠጥተናል። ስራ ከመሄዴ በፊት ቁርስ በልቻለሁ። እንደዚህ ከማድረጌ በፊት እንደዚህ አድርጌያለሁ is had past perfect ማለት ነው። የሩቅ ኃላፊ አይደለ? the past of past። ይሄኛው አድርጌያለሁ አንድ past action ነው ማለት ነው። is that clear? yes ግልጽ ነው አይደለ? yes nice። የመጨረሻ ምን ትለኛለህ? መኪና ነበረኝ እኮ ከ3 ዓመት በፊት መኪና ነበረኝ በለኝ። I had a car. yeah በቃ I had a car 3 years ago አይደለ? yes ከ3 ዓመት በፊት መኪና ነበረኝ። ይሄ ያው ኦነርሺፕ ነው የሚያሳየው። ነበረኝ ነው አይደለ? በቃ ነበረኝ። ግን መኪና ነበረኝ ግን ከመክሰሬ በፊት አይደለ? yes በእናት ቢዝነሴ ከመክሰሩ በፊት እኔ ከመክሰሬ በፊት እኮ መኪና ነበረኝ። ብዙ ገንዘብ ነበረኝ እኮ ከመክሰሬ በፊት አይደለ? ሲሆንስ I had a car. I had a car ወይ a lot of money. መቼ? before my business went bankrupt ኪሳራ ማለት ነው። alright ያው እዚህ ጋር ስለሚጻፍላችሁ ችግር የለው። alright I had a lot of money ወይም I had a car before my business went bankrupt። ከመክሰሬ በፊት ቢዝነሴ ከመክሰሩ በፊት ብዙ ገንዘብ ነበረኝ፣ መኪና ነበረኝ ከመክሰሬ በፊት ማለት ነው። I hope it's clear. yes ብሩክ yes ግልጽ ነው አይደለ? yes ገብቷል አይደለ? ናይስ። እንግዲህ እንደምታዩት ነው በጣም ቀላል ናቸው አይደለ? በጣም ሲምፕል ናቸው። ሁሉ ጊዜ እንደምናገረው ፕራክቲስ አድርጉ ጋይስ፣ ኤግዛምፕል ስሩ፣ ሞክሩ ምናምን ነገር ኦኬ። እንግሊዘኛን በአካልም ሆነ በኦንላይን መማር የሚፈልግ ካለ ደውልን። ልክ እንደዚህ በትንትን አድርገን እናስተምራቸዋለን። so this is Pure English Academy with Nathan. Have a great time. Love you all.